አንድነታችንን ለምን እነዚህ ልጆች ከስር ጀምሮ ነው ይዘናቸው የመጣ ነው። ንቀትም ክብርም እንዴት እንደሆነ ማሳየት አለብን። እዚህ ጋር ልክ ነሽ እህቴ። ግን ጨረቃ ፋሚሊ ችግሩ አበሻ ግማሹ ቂጥ ይገጥማል፣ ግማሹ ደግሞ ጥላት ይሆናል። አንድነት የለም። አንድነት ቢኖር ብሩክ እንደዚህ በሚወዱት ኦዲየንሶች ላይ በሚወዷቸው ኦዲየንሶች ላይ ብሩክና ሀይሚ እንዳይለያዩ ሌት ከቀን በሚለፉ እህቶች ላይ እንደዚህ ንቄት የተሞላበት ስራ፣ ቆሻሻ ስራ አይሰራም ነበር። ይሄ ምንድነው? ምን ያመጣሉ በሚል ነው። በጣም ያሳፍራል። ምንለው እየተረገጣች ነው። ማናት ምትረግጣት? ሚረግጣት ለራሳቸው የተረገጣቸው ነው። ምንም አትረገጥም። ግማታ ምን አለች? ሀይሚ ዛሬ አልመጣች አላወራች። ምን አረጋች? ምንም አላረጋች። ቲክቶክ ላይ እንዳንቀመጥ ነው የምትፈልገው መሰለኝ። ቲክቶክ ላይ አሯን ነው የምናበላ በየቲክቶኩ። ሀይሚን አሁን የሚረግጣት ማለት ነው። ዘልዛሎች ናቸው። ሴት አይደለም። ጨረቃ ፋሚሊ እንደው እናንተ ጎበዝ ከሆናችሁ ይችን ቆሻሻ ርካሽ ላይ ደህና ባለፈው አጥፍታችኋታል። ንቄቷ ይቅርታ ጠይቂ ኦዲየንሱን ስትባል ሳትጠይቅ መልሳ መታለች። ሲቀጥል ጥፋት የለባትም ልጅቷ። ለምን መሰላችሁ? መጀመሪያ ሰጥቷታል ክፍተት። ምን ብሏታል? ተረጋጊ፣ በመቆየት ሂደት ስሜቴ ሊቀየር ይችላል ወደ አንቺ ብሏታል። ስለዚህ ይሄው ዛሬ ደግሞ ምን አላት? ጊዜ ስጭኝ አላት። ይሄ ማለት ብሩኬ ትናንት ሀሚን ትክክለኛ ቢወዳት ትክክለኛ ቢያፈቅራት አስተካክል፣ ብዙም ያልተስተካከሉ ነገሮች አሉ። ከዛ በኋላ መለሳለሁ ነው እንጂ ያለችው እስከ መጨረሻው ተለያየን ህይወትህን ኑር አላለችውም። እሱ ግን ምንድነው ያን እንኳን እንድትናገር ጊዜ አልሰጣትም። አፋፏን ነበር ሲላት የነበረው። ይሄ ማለት ልጅቷን ያፈቅራታል፣ አምሳለትን ይወዳታል። ከካሜራ ጀርባም አብረው እንደሆኑ ነው ያሳየው። ስለዚህ ብሩኬ ከሀሚ ትናንት የመጣው አንገቱን እያቅለሰለሰ ለማስመሰል ነው። ለምን ከሀሚ አንድ ቃል ነው የጠበቀው? ለምን ኦዲየንሱ እንዳይሰርበው እንዳይጠላው እሱ ጥፋተኛ አይደለም እንዲሉት ነው ፈልጎ እንጂ ሰው በአንድ ቀን ጊዜ ስጠኝ ማለትና ህይወትህን ኑር አንድ አይደለም። ጊዜ ስጠኝ ስላለችው ዛሬ ከፍፄ ጋር ተመካክረው አቅደው ይሄን ነገር አያረግም ነበር። አንድ ልጅ መጀመሪያም እዚህ ደረጃ ያደረሰቻቸው ልጅቷ ናት። ልጅቷን እውነት ጨረቃ ፋሚሊ የሀሚ እህቶች ሀሚ እንድትጎዳ ካልፈለጋችሁ ከሚዲያ ትጥፋ። እንደዚች አይነት ቆሻሻ ሴት አታስፈልግም። ትምህርት አይደለም፣ ዝሙት ነው። ባለጌ ናቸው። ወይኔ በላቸው። በጣም ነው የሚደብረው። እኔ ወንድ ቤት ገብቼ የሰውን ዕቃ ይዤ እራት መስራት ሲጀምር ቪዲዮ ሰሞን የምላችሁ ማለት ነው። ሁሉም ይታወቃሉ። ሁሉም እየታወቁ ነው የሚሰሩት። እኛን ነው ኃጢአት ወንጀል እየገባን ያለ ነው። እርስ በርሳችን የስደት ይሄ ስራ አይደለም፣ ስራ ነው። ድራማ ነው የምትሉ ልጆች ኧረ ወደ ራሳችሁ ተመለሱ። እንዲህ አይነት ድራማ የለም። ይሄ የሰው ህይወት እየተበላሸ ድራማ። ምን አይነት ድራማ ነው ይሄ እንዴ? አበባ እኮ ተበትኖ እና ወይን ምግብ ተዘጋጅቶ እኮ የሚቀርበው ለፍቅረኛ ሲሆን ነው እንዴ? ምንድን ነው ይሄን አቀራርባ እያጎረሰችው ወይኑ ይቀመጥ ይዘሽ ሂጂ ሲላት ይቀመጥ መሽቷል፣ እዚህ ነው ማድረው እኮ ነው ያለችው። ዛሬ እኮ አብረው ነው ያደሩት። ምን እያወራችሁ ነው? የምን ድራማ እያላችሁ ነው? እስከ ስር ሄዶ ይሄ ነገር መጀመሪያ ተው ተያሚ ተው ብሩኬ ህይወታቸው አስተካክሉ ቢባሉ ዝም ባልደረሱ። ድራማ ሲባል ነው ስር የሰደደው እንዴ? አሁንም ድራማ ቦታ ናችሁ እንዴ? ወንድ ጋር ትለጣጠፍ ስራዋን በአግባብ የሰራች ሴት እንቁ ሴት ብትሆን ሃይማኖት ታደሰለች። ወንድ ብታመጣ
ራሱ ርቀቷን ጠብቃን መሰራ በቃ አንቺ እኮ ነው የሚያናድደኝ እኮ እመንዬ፣ እሱ ማለት ነው እንዴት አድርጎ ነው ያወጣት? በስራስ ቢሆን እንዴ ሴት ናቸው። አላመመሽም? አልታመምሽም? አራሙኛ እኔ ግን ቪዲዮ አላይም እኮ አላይም። እኔ ካለ እንደሚያቃጥል በኋላ ነው እናደ ሰለሞን አላይም። ቲክቶክ ሀገሬ ነው እንዳልሰድብሽ ደግሞ አንቺ ስምሽን እዚህ ላይ ጻፊ። እህቶቼ ብሩኬ አስመሳይ ነው። ብሩኬ አስመሳይ ነው። ሀሚን ተጠቀመባት 2 ዓመት። ህልሙን አሳካ። ለእናቱ ቤት ገዛ፣ ለወንድሙ መኪና ገዛ፣ ለራሱ መኪና ገዛ፣ ለራሱ ቤት ገዛ። አሁንስ ሀሚን አሬነካው እንጨት አረጋት። የፈለገውን ህይወት የፈለገውን ሴት ያተረማምሳል። የሚያፈቅረውን ሰው በቃ ህይወቱን ይቀጥላል። ይቺ ምስኪን እሱን እያየች ፍራንክ እንኳ ስታርግ ተጠንቅቃ ወንድን ርቀት አርጋ ነው የምታቅፋቸው። ለምን እሱ አለኝ እሱን አምና ህይወቴን የወደፊት ባሌ ነው አላስቀይምም በሚል ጭንቅላቷ ስለሚያስብ፣ ይሄ ግን በመልኩና በቁመቱ ስለሚያመልክ ልጅቷን መጨረሻ ምን አረጋት? ሰባብሮ ቤት ቁጭ አረጋት። እሱ ቀን በቀን ቪዲዮ ሲለቅ አስባ ድራማ ቢሆን ዛሬ በሀሚ ቤት ነበር። የምን ድራማ? እሷ ግን ተኮርትማ ምን ላይ እንዳለች ፈጣሪ ያውቀው። ያፈቀረ ልብ ይሰበራል። ምን ላይ ናት ይችል? ይሄን ቪዲዮ ስታይስ ምንድን ነው የሚሰማት? ሀሚ ምን ላይ እንዳለች አሁን ማንም ያወቀ የለም። ግን እኔ እንጃ በሴት ህይወት ላይ የምቀልዱ ወንዶች፣ የምታስለቅሱ ወንዶች እውነት መጨረሻችሁ እኔ እንጃ። ጭራሽ ሴት ከመሬት ከውጭ መጣ ሴት ቤት ላይ ቁጭ ብላ ራዲያ ወይኔ! አረ ምን አይነት ዘመን ነው? እኔ ግን የምለው ነገር ግን ብሩኬ ወደ ልብ ብትመለስ፣ ወደ ልቦና ብትመለስ፣ የዚህ አይነት ስራህን ብትተወው፣ ማስመሰሉ ቢቀርብ ይሻላል። እናቴ ባላሽ ምን አገባኝ? መናገር የምፈልገውን ተናግሬ እወጣለሁኝ። የራሴ ሀሳብ ነው። ምንም የለም። ትላንት ሀይሚን ፊት አይታችኋል እንደ እንደዘነ ተናገሪ። ቆይ ብሩኬ አንዴ እኔማ ተረጋጊ። እና የሁለት ደጋፊዎች የተባሉትም ከአንተ ላይ ጥላቻ ከመነሳቱ በፊት ይሄችን ጋለሞታ ልበላት ባል ያጣች እዚህ ቲቶ እያመጣ ሌላ ነገር ክፉ ቃል እንዲወጣነ ከምታደርግ ትናንትና መጣ ለመንክ እንዴ? ወባ በሽታ እንኳን በአንድ ቀን አትለቅም፣ እንኳንስ ፍቅር። ትናንትና ተናግረህ ማታ ልጅቱ መታ ለአንተ እራት መስራት ማለት ምን የተሰራው ደግሞ ሙዬ ቪዲዮ ትናንትና ለሷ ተናግሮ ማታ ነው የተሰራው እኮ ማታ እኮ ነው የትናንትና ማታ ቪዲዮ እኮ ነው። እራት እኮ ነው የሰራችው። ሲጀመር አቅዶበት ልጅቷን ቤት አርጎ ሀሚ ጋር ሊሄድ የመጨረሻ ይሄን ካለችኝ እኔ ጋር ትቀጣያለሽ ብሎ ነው። እህቶቼ ሞኛቱኑ ዛሬ ግን ፍፄን እንትን አድርጎ የመጣው ፍፄ ብሩኬ እንዳይሰደብ ተደርጎ ነው የመጣው እንጂ ብሩኬ ትናንት የመጣው ከትናንት ወዳ በቃሽ ከህይወት ይወጥቻለሁ ብሎ ፎቶ አወራርዶ ምን ብሎ ጨርሰናል ብሎ ትናንት ለምን የመጣ ይመስላችኋል? ንቁ። አውቆ ነው። ልጅቷ ጋር ከካሜራ ጀርባ አንድ ናቸው። ቃልም ገብቶላታል፣ ተስፋም ሰጥቷታል። ሴሊ ናት፣ ጥፋት የለባትም። ባይወዳት እህቶቼ ለሃይሚ ፍቅር እንዴ ፍቅር እስከ መቃብር የሚለውን መጽሐፍ ለምን ዙራችሁ አታውም? ፍቅር እኮ በአንድ ቀን የሚረሳ አይደለም። ብዙ መጽዋት አገር ተለቆ ሁሉ የሚሄድ እኮ አለ ትክክለኛ አፍቃሪ። እሱ ግን በአንድ ቀን ነው ሀሚን የቀየራት። ይሄ ማለት ሀሚን አያፈቅራትም፣ አስመሳይ ነው። ኦዲየንስ እንዳይጠላው፣ ቪው እንዳይቀንስ፣ ሰብስክራይቡ እንዳይቀንስ ነው ብሩክ የሚያስመስለው እንጂ ባይፈልጋት አይኑን አውቆ ሀሚ መጣች። ማን ነው ደደብ? እኛ የአረብ ሀገር ሸቃላ እኛ ደደብ አይደለንም። እንደነሱ እኮ ተምረን የወጣ ነው። እነሱ ግን እኛን ምንም እንደማናቅ ባዶ ጭንቅላት አድርጎ የሚያስቡን ከነሱ እኛ 100% እኛ እንሻላቸዋለን ባስተሳሰብ። ስለዚህ ብሩኬ አውቆ ነው ያረገው። አውቆ ባያረግ አፉን ከፍቶ ስታጎርሱ አይጎርስም።
አስወጥቶ እስከ ፍፄ እስከ ካሜራማኙ ውጡልኝ ከህይወቴ ብሎ ያባር ነበር። ግን አስመሳይ ነው። ልጅቷን ብሩኬ ያፈቅራታል፣ እሷም ታፈቅረዋለች። ከሀሚ ስበብ ነበር የሚፈልገው። ጨረቃ ፋሚሊዎች እህቶቼ ንቁ። ብሩኬ አስመሳይ ነው። እዚህ ጋር ስራ የምትሉ ሰዎች በሰራው ማርያምን መድኃኒዓለምን እየባሉ ስራ የሚባል ነገር የለም። ስራ አይደለም። አሁን እሷን ለማስቆቀር ነው እየሰሩ ያሉት። ሲቀጥል ደግሞ ትላንትና ቅድም እያልኳችሁ ነበር፣ ዩዘር ቅድም ተናግሬ ነበር። ትላንትና ምን ብላ ጠይቀዋለች? አንተ ከኋላ ያለውን ነገር አስተካክል ስትለው በምን እናውቃለን ነገ ምን እንደሚፈጠር አለ። እችን እንደሚያመጣ እሱ ልቦና ያውቃል። ሲጀመር ደግሞ ማለት ነው እናንተ ስራ ትላላችሁ እንጂ እችን ስለሚያመጣ አይደለም። ምንድን ነው ያለው የሀይልቶች የምትባሉ ሲል አሁን በኋላ ከዚህ ጋር ስለሚመጣ ከእንግዲህ ማየውኝም ስላለም ይሆናል ይሄንን መልዕክት ያስተላለፈው። ምን ታስባላችሁ? ኧረ ምን ያለው እኔ የምትወዱ ወደፊት ብሏል። አዎ ወደፊት እኔ ወደፊት ብሏል። ምን ይመስልሽ? ነካ እያረግን አይደል እንደሚሄደው ጊዜ ትተነው ነው እንጂ ንቀን እኮ በተለይ እኔ ትቼው ነው። ከሄደ እኮ ይሄድ፣ ግን ልጅቷን ይተዋት በቃ ይሄድ። ከሄደ ሲጀመር ተለምኖ የሚሆን ነገር አይደለም። ከሄደ ደግሞ እሷ አልፈልግህም አላለችም። ሲጀመር አልፈልግህም አላለችም። ወንድሟም ቢሆን አይቻልም አላለም። አስተካክል፣ ከጀርባ ያለውን አስተካክል ነው ያሉት ሁለቱም። ፍፄ ምን አለ? ሞኝ ካመረረ አለ። ሞኝ ምንድን ካለ አለ ወዲያው ይመጣ እግዚአብሔርን ምንም ፍፄ ላይ ራሱ ችግር አለበት። ያኔ ሲመጣ ተቅለስልሶ አንገቱን እየደፋ ልክ አሁን 78 ነው ምን ሲደርስ አሁን ማንም እንትን አይለኝም ብሎ ሀይሚን መናገር ጀመረ ማለት ነው። እሱ ራሱ ችግር አለበት። ምን ብሎ ነው ያለው? ማን ያኔ ሰምታችሁ ላይ ቪዲዮን እሱ እኮ እንደ ማንም ወንድ ከማንም ሴት ጋራ መስራት ይችላል፣ ለእሷ ብሎ ነው አንገቱን ደፍቶ ቤት ተሰብስቦ የተቀመጠ ያለ ሰው ሆኖ ታውቂያለሽ። ይሄ አብረው ያወሩትን ያለው አብረው ከፈለገ ሴት እኔ ልንገራቸው አይደል? አንድ እዚህ ጋር ማውራት የምፈልገው ሁሉ ኢትዮበሮች ሲመጡ ማለት ነው ሩታውን ስንት እህቶቼ ፍፄ ብቻ መውቀስ የለባችሁም። ፍፄ ብሩኬ ጋር ባይመካከር ብሩኬ ይሄን በል ብሎ ባይለው ፍፄ ተላላኪ ነው። ኤፍሬም እንዳለው አለቅላቂ ነህ ብሎታል። ልክ ነው። ብሩኬ ጋር ተመካክረው ነው የሁሉ። ተዋት፣ አትለምናት። በቃ እንደውም ትቅርብህ። አምሳለት ጋውን ተብሎ ታቅዶ በቃ ዛሬን ቪዲዮ ልስራ ለመጨረሻ ቀን ልጥራት ብሎ ብሩኬ እህቶች ቢፈልጋት ዋላ ፍፄ ዋላ ወንድምህቱ ዋላ እናት እንኳ ትከበራለች እንጂ በሱ ህይወት ማንም አይገባ። ትክክለኛ ሀሚን ቢያፈቅራት አያፈቅራትም ብሩኬ። በቃ መጀመሪያም እቅድ 2 ዓመት ኩንትራት ነው፣ ለስራ ነው፣ ጨረሰ። አሁን እንደፈለገ የፈለገውን ህይወት መርጦ ማግባት ይችላል። ግን የሚያሳዝነው ለምን ይሄን ያህል ሀሚ ልቧን ይሰብራል? ለምን ተስፋ ሰጣት? ካለ ሀሚ ባዶ ነኝ፣ አንድ ቀን 5 ደቂቃ ብለያት እንደሞኩ ነው ይመስለኝ፣ ለሀሚ ህይወቴ ባዶ ነው የሚለው ልጅ እየሰከሰ 2 ዓመት ሙሉ አምናው የወደደና ያበደ ፍቅር እውር ነው ይባላል። 8 አርገው አምናው ከርሟል። በጣም ያሳዝናል። ተስፋ ሰጥቷት መጨረሻ ላይ አኝኮ ጣላት። እውነት የስራውን ይሰጠዋል። እንደው ቅዱስ ገብርኤል ባረገው ይዛ መታ ትስራ። ይሰማቸዋል። አስተካክል ማለት ሴት ይዘህ መምጣት ነው እንዴ? እሷ እኮ ያለችው ያ ነገር አስተካክል እና አብረን ነው ሲያቃጥል እግዚአብሔር ሴት ይዘህና ማለት እኮ አይደለም። እንዴት ነው ይሄ? እሱ ነው እኮ የሚገርመው። ፈለጋት ምንድን ነው ወንድሟ በእግዚአብሔር ሚውት እያደረጋቸው አንዳንድ ሰደማ አልወጣቸውም ጭራሽ። ላረጋለሁ ሚውት እኔ አይ ትንሽ ላውራና ልወጣ ስለሆነ ይዘርጌ ትንሽ ሀሳቤ ልግለጽ። እኔ በጣም ነው የሚገርመኝ። ማለት ምን እያስተማሩ እንደሆነ ራሱ ግራ ነው የሚገባኝ። ወንድ ልጅ ማለት ታጋሽ፣ ያፈቀረ ሰው መቼም እንደዚህ አይደለም። የምር ልቡ አሁን ያየነው ቪዲዮ ላይ ካለ እንዴት ነው ይሄ ከቤቱን ያስወጣቸውን ሴቱን አስገብቶ እንደገና እሷ በሌለችበት ምናምን ከዛ ይጎርሳል፣ ይበላል ምናምን። ይሄ ፍቅር ነው ሲጀመር
ወንድነቱ ሀይሚ ጋር ብቻ ነው እንደሱ የሚሰራው፣ ሌላ ሴት ጋር ይሰራል። እና በጣም ነው የሚያሳዝነው። የምር የሚሰራው ስራ ልክ አይደለም። በቃ ወደ ራሱ ይመለስ። በሃይማኖቱ ጸበል መሄድ ካለበት ሄድ። በቃ ሄድ ይታመዋል። ልክ አይደለም። ሴቶች በስተውበት። አይ ሴት ሁላ እኮ ሴት አይደለችም። ዘር የአንድ ወንድ ልጅ ለአንድ ሴት ልጅ ነው እንጂ የተፈጠረው እግዚአብሔር አምላክ በየቦታው አይደለም እኮ እንትን መሆን ያለበት። እሱ ሴት ሁላ ስለመጣች የሚያፈቅሩት መሰለው እንዴ? ለጥቅም ነው የሚመጡት። የታወቀ ነው። የለፋው ሌላ ሰው ነው። እና እኔ እንጃ እኔ እንዴት እንደሚያስብ ራሱ አላውቅም። እኔ በጣም ነው በቀደም እንደ ውሻ ልጅ ያለው ራሱ ሪስፔክት ምንድን ነው? እኔ እየገባኝ አይደለም የእውነት። ባለትዳር እንደዚህ አይደለም። ትዳርም ከፈለገ ወደፊት የሚፈልጋት ከሆነ እሱ የምር ማስከበር አለበት። እሱ ያላስከበራት ማን? ጓደኛው እኮ የእሱ ነው ታውቂያለሽ። እሱ የሚነግረው ጓደኛ አይደለ? የልቡ የሚነግረው ነው እያደረገ ያለ። ምንም አይነት እንትን የለበትም። የራሱ ስራ ነው። በጣም አሳዝናል።